ፈረጃ የሚባል ፊልም ለመስራት እያጭበረበረ ነው ሄኖክ። እንደዚህ ስላሰቃዩዋችሁ አትዩ፣ አይሰልቻችሁ። በፊልም ተስፋ አትቁረጡ። እሺ ምንድነው እንደዚህ ስሜት እንትን ያደረገው? እዚህ መብቃት መጨረስ እዚህ ጋር ሆነ። ሰላም የዩቲዩብ ፋሚሊዎቼ እንዴት ናችሁ? ዛሬ በተለመደው ኮንተንት አይደለም እንጂ ይላችሁ የመጣሁት ዛሬ የመጣሁት ውሎዬን ነው ማሳያችሁ። ውሎ የሚሆነው ከሄኖክ ወንድሙ ጋር የፈረጃ ፊልም ከካሜራ ጀርባ ቀረጻ ነው። የትም እንዳትሄዱ። አዶናይም ይመጣል ተብለናል። ሌትስ ጎ እንሄዳለን። ይመቻችሁ። ያለውን ነገር አብረን እናያለን። ተከታተሉ። ሰብስክራይብ ያደርጋችሁ። ያው እንግዲህ ጋይሶች በስተመጨረሻም ቦታው ደርሰናል። ብዙ ወሬ ያላበዛባችሁም ብዬ ነው ቀጥታ ወደ ቦታው የደረስኩት። ያው እንግዲህ ገና መጀመራቸው ነበረ። ሴታፕ እያስተካከሉ ነው፣ የካሜራ ሴታፕ። እኛም እንግዲህ ቁጭ ብለን እየጠበቅን ነው። ሄኖክም አልመጣም። ያው ብዙ ልፋት እንዳለው እናውቃለን። እንግዲህ ያለውን ነገር አብረን ያለን አዶናይም እየመጣ ነው ተብለናል። ጋይሶች እስከ መጨረሻው ተከታተሉን። እዚህ ጋር እንግዲህ እየጠበቅን ነበረ። ያው በስተመጨረሻም ሄኖክ መጥቷል። ሄኖክ ባይዜ በጣም የሚገርም ሰው፣ በጣም ከመላችሁ በላይ የሚገርም ሰው ነው። እስቲ ሶሻል ሚዲያ ላይ ወጥቶ ከተናገራቸው ይህንን የፈረጃ ፊልም ለመጨረስ ሰዎች ምን አይነት አስተያየትና ኮሜንት እንደሰጡት ከተናገራቸው ንግግሮች ውስጥ አንዱን ልጋብዛችሁ። የማያውቅህ ሰውማ ያግዛል። ሄኒዬ በርታ ምናምን መንገድ ላይ ምናምን ከሊስትሮ ጀምሮ እንግዲህ እኔ በጣም ብዙ ባለሀብቶች ያስኮርፈውኝ አንድ ሊስትሮ ልቤን የጠገነኝ ልጅ ነኝ። የምሬን ነው የምነግርህ። ጫማ ጠርጎልኝ ብዙ ቦታዎች አውርቼዋለሁ። እንካ 10 ብር ስለው ኧረ ለፈረጃ ያው አቅም የባንክ እንትን ስለሌለኝ ነው ምናምን። አንጀት አይበላም ታዲያ። እንደሰማችሁት ነው ሄኖክ እንግዲህ ለፈረጃ ፊልም ብዙ መስዋዕትነት እየከፈለ ያለ ሰው ነው። እባካችሁ በአቅም ከፍ የምትሉ ሰዎች እባካችሁ እንድትረዱ ስል በአክብሮት ጠይቃለሁ። አዶናይም እንግዲህ በስተመጨረሻ መጥቷል። እስቲ ከሱ ጋር ያለንን ቆይታ አብረን እንመልከት። ይመቻችሁ። አንድ ምክር መስጠት እችላለሁ ለነሱ። ሁላችሁም ኦፍ ኮርስ አክተር መሆን ትፈልጋላችሁ ብዬ አስባለሁ። ኦሬዲም ሆናችኋል። አሁን አንድ ነገር ልነግራችሁ ፈልጋለሁ። እንግዲህ ከሄኖክ ወንድሙ ጋር መስራት የፈለኩት እኔ ገና የ13 ነው 14 አመት ልጅ ያለው ነው እና በጣም ነው የምወደው ሄኒን በጣም ነው የማደንቀው እና ላይክ ሚስጥሩ ልነግራችሁ ፈልጋለሁ ሁላችሁም። እኔ የአክቲንግ ክላስ ወስጄ አላቅ፣ ስኩል ወስጄ አላቅ፣ ምንም ማለት ነው። ዋናው ሚስጥሩ ምንድነው? ማመኑ ነው። ገባችሁ? እናንተ ኦሬዲ ሄኖክ ያለበት ደረጃ እንዳላችሁ አምናችሁ መራመድ ይኖርባችኋል። እምነታችሁ ነው እዚህ ደረጃ የሚያደርሳችሁ። ሌላው ይሄ ትዕግስት ነው። ሌላው በልምድ ይመጣል። አሁን ዛሬ ያላችሁበት ቦታ ላይ እኔ ነበርኩ። ብዙ ፊልሞች ላይ ኮረሶኛለሁ። ብዙ የምታውቋቸው ትልልቅ ፊልሞች ላይ በጣም ብዙ ቻሌንጆችን አይቻለሁኝ ምናምን። ይሄ አሁን የምትጠብቁት አሁን ፀሐይ የሚመታችሁ አሁን የሚሰለቻችሁ አሁን እንደ ከሌ በሆንኩኝ የምትሉት ነው ነገ ትልቅ ቦታ ላይ የሚያደርሳችሁ። እመኑኝ ነው የምነግርህ። አንድ ዶክተርን ሄዳችሁ ዝም ብላችሁ ኩላሊት አስቀድደኝ አትሉትም። 7 አመት ለፍቷል። ያቺ 7 አመት ማለት ነች የእናንተ ዛሬዋች። እሺ እንደዚህ ስላሰቃዩዋችሁ አትዩ፣ አይሰልቻችሁ። በፊልም ተስፋ አትቁረጡ። እሺ ወዳችኋለሁ። እሺ ወዳችኋለሁ። እኔ አሪፍ ነገር እና ምን የቀረ ነገር አለ? ሁሉም አሪፍ ጸዲ አይዞህ እኔ ወይ ተቋጥቶ እንዲሆን ኢትዮጵያ አይዞህ ነበር። ዋው ራሲ ምን ተሰምቶ ነው ያለቀስ ወንድሜ? መጨረስ አይዞህ ነበር። ምን ተሰምቶ ነው? እኔ እንጃ መጨረስ ዳጊ ነው ያስለቅቅልኝ እንትን ና ዳጊ አንዴ አይዞህ። እሺ እስኪ እንደውም እዚህ ውስጥ ሆነ ምንድነው እንደዚህ ስሜት እንትን ያደረገው? እዚህ መብቃቴ መጨረስ እዚህ ጋር ሆነ ስትነግራቸው እነሱ ታየክ ያሳለፍከው ነው። እነሱ ቦታ ላይ ሆንኩና ታየኝ። ታውቃለህ ጀግና ነህ ማርያም። ስለመጣህ ብቻ በጣም ቴንኪው። ሞቲቬት አደረገኝ። ታውቃለህ በጣም ደስ ይላል። ዳጊ አስለቅቅለትና ይሄንን ለኔ ይሰጠኛል።
ይሄ የፈለግከው አሁን ሚዲ ይስራብ ጀግና ነው። ማርያም በጣም ነው የምኮራብህ። እውን እናደርገዋለን ደግሞ ከታሰቡ በላይ በእርግጠኝነት። ጋይሶች እንደሰማችሁት ነው ሄኖክ ይህንን ፊልም ለመጨረስ ብዙ መስዋዕትነት ከፍሏል። እዚህ ደረጃ ላይ ለመድረስ ብዙ መሰናክሎችን አልፏል። አዶናይም እንግዲህ መጥቶ የራሱን አስተዋጽኦ አድርጓል። ሄኖክም እንግዲህ የረጅም ዓመት ህልሙን በማሳካቱ እንባ እየተናነቀው መውራት ሲከብዶ ተመልክተናል። ይህ ሰው እንግዲህ የኢትዮጵያን የፊልም ኢንዱስትሪ ለማሳደግ ቀን ከሌት የሚለፋ ሰው እንደሆነ አሳይቶናል። እግዚአብሔር ሞገሱን ሲሰጥህ እንግዲህ አስበው። አየው ያኔ እኔ የምመካው በቃ ይሄ በማጭበርበር በቃ በጉልበቴ ሰው ማስቀየም ምናምን ነበር። ፈጣሪ ሲወድህ የምትመካበትን ነገር ይነጥቃል እስክትደነግጥ ድረስ፣ መግቢያ እስክታጣ ድረስ። ሌላ የምትወደውን ነገር ሊሰጥህ ነው። ለካ እዚህ ደረጃ እዚህ ፕሮግረስ ላይ ልሆን ነው። ያኔ የምመካባቸውን ነገሮች የነጠቀኝ ያቺ 3 አመት ለኔ በጣም ከባድ ትምህርት ቤት ነች። ፈረጃ የሚባል ፊልም ለመስራት እያጭበረበረ ነው ሄኖክ የሚል አስተያየት ገጥሞሃል ማለት ነው? ብዙ ቦታዎች ላይ ምናምን አይ ሩቆቹማ እያገዙኝ ነው። ቅርቦች ልብህን የሚያውቁ ምናምን አብረሃቸው ይኖርክ አብረሃቸው ዋጋ ይከፈልክ ምናምን ሰዎች አይ ቲንክ ወይ ከመቀደምም ሐሳብ ይመስለኛል ከምንም ኔጌቲቭን ሳይድ ይመረጡ አሉ። ማለት መናገርም ስላለብኝ ነው። በዚህ አጋጣሚ ሁሉም ቅዱስ መንገድ ላይ የኔን ሐሳብ እየደገፈው ነው ማለት አይደለም። የማይስማማም ሰው ልክ ነው ልልህ ነው። መልሱ ምንድነው? ሰርቶ ማሳይ ፈረጃ ሲወጣ ይሄው እንደዚህም ያላችሁኝ ያገዛችሁኝ ይሄው። በነገራችን ላይ 1700 ሰው ነው ያገዘኝ። በ1700 ነው 3 ሚሊዮን የደረሰው። 3 ሚሊዮን 23000 ብር የደረሰው በ1700 ሰው 1.6 ፎሎወር አለኝ። አንድ ብር ያዋጣ አየው የልብ እንትነ አሁን ጠያቂም ወቃሽም አሞጋሽም 1700 ሆኖ ማለት እኔን የመጠየቅ መብት ያለው ያው ግን በቃ እንትኑ በጣም ከባድ። ስለ ሄኖክ እንግዲህ አውርተን አንጨርስም አንጠግብም። አብራችሁን እስከ ሰዓት ስለቆያችሁ እናመሰግናለን። ከሄኖክ የምወደውን ሲን አንድ ፓርት ልጋብዛችሁ። ይመቻችሁ። አንድም ቀን አላህን አማርሮ አለ። ሁሉ ጊዜ ለአላህ ይሰግዳል። ህይወት ምርጫ ነው ሆዩ። የተፈጠረ ነገር ተፈጠረ ሐዘን እያሰቡ በሐዘን መኖር ይቻላል። ግን የተፈጠረን ችግር ረስቶ በደስታ መኖር ሌላ ቆንጆ ነገር እሱ ነው።